የዚህ ድራማ ስፖንሰሮች አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ታይገር የልብስና የገላ ሳሙና እናት ባንክ ማን እንደናት ሪያሊቲ ሪል ስቴት ሰውዬ ምንድነው ስልኩን ማያነሳው ሌላ ሰው አለው እንዴ ሄልዬ ጓደኛዬ የት ነሽ ቤት ነሽ እሰይ ደስ የሚል አጋጣሚ መጣ ጠብቂኝ እሺ ሰርሽ ምንድነው እንደ ህፃን ልጅ ኩርፍ የሚያደርግ ጧት እንዴት ወጋግተሽ እንደላክሽኝ ረሳሽ ሚስት ለባሏ ምሳ ትቋጥራለች አንቺ ግን ነገር ትቋጥሪልኛለሽ ወይ አንተ ምሳ ለያስከም እንዴ ሰርሽዬ ፕሮፌሰር እየደወሉ ነው መልሽ ይደውልላልሽ እኔ ወድ ሄሎ ፕሮፌሰር ተመስገን አምላኬ አቤት እነዛው ከየት ነው ዛው ዘንድሮም ትቆጥቻለሽ ወይ እኔ እናት ማሚቱ አሁን በዚህ እድሜሽ እንዴ ተለብሻለሽ ተሳሚያለሽ አይንሽን እያቀላሽ ከምትዞር እንደኔ ራስሽን መጠበቅ አንቺ በዝቋይ ባክ እሷን እንኳን ካልነገሯት አታውቅም እሉ ቆይ ምን ተገኝቶ ነው እንደዚህ ጥድፍድፍ ያደረግሽ ዊዘርሽዬ እንዴት ተጨንቄ እንደነበር ተገላገልኩ እንዴ ከምን ነው የተገላገልሽው ሉይ ሰሞኑን እኮ ቤት ውስጥ ስሜትሽ ጥሩ አይደለም ራስሽ ተረብሸሽ እኔንም ኮምፓሴን እያጠፋሽው ነው ያለው ልክ እንዳሰብኩት እኮ ነው የሆነው ፍቺው ተሳካልኝ ምኑ ነው የተሳካው ፍቺው ነው ወይ እንዴት ደስ እንዳለኝ እኮ ስለማታውቅ ነው እንዴ ጆ አጅሬው ሻይ ከሆነ አሁን አልጠጣም አይደለም አንድ ነገር ልጠይቅ ፈልጌ ነው ምን ነበር አንድ ሰው ፍርድ ቤት ብቻውን ሄዶ ፍች መፈጸም ይችላል እንዴ አንተ በእናትህ አታስቀኝ ማን ነው እንደዚህ ያለው ያለ ተጋቢዎቹ ስምምነት አይ እንደዚህ ላስቅ ብዬ ነው እሺ ሻይ መጠጣት ስትፈልግ ደውልልኝ መልካም ስራ እንዴት ደስ እንዳለኝ በስመ አብ አንተ ፍቺ እንደዚህ ደስ ይላል እንዴ ያለ ባል ፈቃድ እንዴት ነው ነገሩ አሁኑን የሆነ እኮ ነው መሰለኝ በስመ አብ አንቺ ስለ የትኛው ፍቺ ነው የምትይኝ ፍቺው ጥሩ ነው አይሉኝም እኔ ራሴ አፍኛው ነው እንጂ ልቤ ፍቺው ላይ ነበር የእውነት እንዴት ደስ እንዳለኝ
ተለያየን ሰርሺ በእናት ከስራም ቢሆን ፈርፍናናና ስለፍቻችን እንነጋገር ቤተሰቡም እፎይ ይበል ቋንቺ ግን ፍቺ እንዴት ነው አቅለሽ የምትመለከችው እንደዚህ ስሜታዊ ነሽ እንዴ ዘርሽ አልተረዳኸኝም አሃ የሰሞኑ ቁዘማሽ ይሄንን እስክትወስኝ ነበራ ነገር አለ ማለት ነው እኔ እኮ ሁኔታሽ ገብቶኛል አይ እንግዲህ እኔ እንደዚህ መጨመላለቅ አልወድም ዘርሽ እየሰደብከኝ ነው እኔ አንቺ ልጅ አልገባሽኝም የሆነ ማዕበል ሲያላጋሽ እያየሁ ቆይ ነው ያስቀመጥሽው ሰው አለ እኔ እኮ እንድለይህ አንዱም የሚያስገድደኝ ይሄ ጥርጣሬ እኮ ነው ሲበዛ እኮ ጠርጣራ ነው አንተ ግን አይታወቅ እንዴ ነችና ዘርሽ ወይኔ እንዴ አሉ ምን ነው በሐሳብ ቤት ሄድሽ አላ አልመሰለኝ ጊዜው ይነግራል አይደል ጊዜው የጋብቻሽን ፎቶ አውርደሽ ይሄ ፍሬም ባዶ ከተሰቀለ 5 ዓመት ነው ስትያሰብሽ የሶሺዮሎጂ ትምህርት እንድማር ዋናው ምክንያቴ ሰውን ሁሉ የሚያስቀናው ትዳርና ፍቅር ፈርሶ በዚህ ባዶ ፍሬም መለወጡ ነበር ምን ታረጊዋለሽ የህልዋችን ነገር ካልሆነስ ይታደሉታል እንጂ አይታገሉትም ነው የሚባለው የህልዋ ነገር ወይስ አላስፈላጊ ሰዎች ጣልቃ ገብነት ሄልዬ አንዴ ቀርታሽ ድንገት እንደ ቮልካኖ ፍንድት ብለሽ ፍቹን ናፍጥኖትኛለሽ እንዴ ምንድነው የምትለው ዘርሽ አይኔ እንግዲህ መለፋደድ አልወድም አይውልሽ መፍታት ካለብሽ ምድሉን ሰጥቼሻለሁ አሁንም ቢሆን መብትሽ ነው ምን ይያልክ ነው ዘርሽ ይልቅ እዛች ሬስቶራንት እንገናኝ አሁን እንመጣለን ምን ነው ለፍቺ ነው ያልተጣደብሽ ቆይ ምንድነው ጉዱ የምጽአት ቀን መጣ እንዴ ቆይ ዛሬ ማንን ያገኘሽው ማየና አግኝተሻታል እንዴ ማዘር ሄሎ ምን ሆነ ነው ደውልሻለሁ እናትሽ መጣዋል ተደራሽታችሁ ነው የመጣችሁብኝ ምን የኔ እናት አንተ ቢሮ ተደራሽታችኋል and it's the second time ስነሳ ይሄ ነበር ናብሮ ስሜ ማዕዛ ስምሽንማ ያውቀዋል ግን እኮ የገላሽን መታጠቢያና የልብሶችሽን ማጠቢያን በመዓዛው ያውቀዋል ታይገር ሳሙና ነው ታይገር በአማርኛ ነብር ቆሻሻን ከልብሶች ላይ የሚያባርር የገላ መዓዛ የሚያሳምር ታይገር የልብስና የገላ ሳሙና
ከምንወዳቸው ጋር ያለ የጊዜና የቦታ ርቀት በልባችን ቅርበት ይረታል። ከቤተሰባችን ጋር በተቻለ ፍጥነት ስንደጋገፍ አብሮነታችን ይበረታል። የላቀ ፍጥነት ጊዜና ቦታን ለሚረታ አብሮነት እናት ባንክ ማን እንደ እናት። አመሰግናለሁ ማዘር። ማየ ምን እያረግሽ ነው? ሄሎ ማዘር። ያውልሽ እኔ ነገሬ ፊት ለፊት ምላሴ ደግሞ ጥቁር ነው። ያችን እናትሽን ሃይባያት ባጭር እንዳትቀጭ። እችን ተወዳለች ዘርፌ። የእግዚአብሔር ሰላምታ አይቀድምም ማዘር? እናትሽ ናላየን እያዞረችው ቤት በኩል ሰላም ይገኛል። እኔ ምልሽ አሁን የት ነው ያለሽው? ቢሮሽ በመጣ የለችም አሉ። እኔ ጋር መጣው እፈልግሻለሁ። ሄሉዬ በጣም ይቅርታ ልሄድ አለብኝ። እሺ ደስታዬን ላጋራሽ ነበር የመጣሁት። ደስታዬን ሊነጥቁኝ በዙሪያ ከበውኛል። እነማን? በማያገባቸው እንደርጎ ዝንብ በሰው ህይወት ጣልቃ የሚገቡ ሰዎች። አልገባኝም። ዛሬ ግን የተለያየ ማንነት እያየሁብሽ ነው። አወዛገብኩሽ አይደል እንዴ? ቀላል አወዛገብሽኝ እንዴ? አንዴ ደስታ ስሜት አንዴ ሀዘን ስሜት እያቀላቀልሽ እኮ ግራ አጋባሽኝ። አሁን የተሰማኝ ስሜት ከ5 ዓመት በፊት አንቺ ጋርም ነበር። ማለት ተስማምተውና ደስተኛ ሆነው የዳሩሽ ቤተሰቦችሽ ህሊናሽን አውረው በሰላምና በፍቅር ትኖሩ የነበራችሁትን ሰዎች ትዳር ንዷል። እንዴት ሄሉ ቆሞይ ማሰቢያ ጊዜ አልሰጡሽ? ምን እያልሽኝ ነው? ባንቺ ትዳር የጀመርኩትን ትምህርቴን በመመረቂያ ጽሁፌ ትክክለኛነቱን አረጋግጣለሁ። ዛሬ ግን ኖርማል ነሽ? ያ ኦኬ። አሁን ግን መፍጠን አለብኝ። ይሄ ፍሬም ለዘላለም ባዶን ሆኖ ይቀራል ወይ ደግሞ ወደ ቀድሞ ቦታው ተመልሶ የሰርጋችሁ ፎቶ ይገባበታል። ምንድነው የምትቀባጥሪው? ስንገናኝ እናወራለን ቀሪው። እሺ ቻው ይሁት። የኔ ምላስ ከሷ ይበልጥ እንደሆነ እንጂ አያንስም። ስንቱን ረግሜ ሽባ እንዳረኩት አቃለች እናት። ያልጋ ቁራኛ ሆና ትፊልኝ ብላ ብቻ ሽማግሌ እንዳትልክ ተይ በላት እናት። ተይ በላት ማዘር። ቆይ ምንድነው ግን የሚያጨቃጭቃችሁ? ባረጋጥኩበት ቤተክርስቲያን እየተከተለች እየመጣች ይው እንዲቀስፍ ይዘኛለች። እንዴ ጭራሽ ከሷ ብሶ ልጄን ያለ ዘር ያስቀረሹ ከላይ ውረጅ ትበለኝ። እሷ ትበለኝ እማዬ። አይ እኔ ስም አልጠራው። እኔ አሁንም የመጣሁት ስሞታዬ ለመድኃኔ ዓለም ለመንገር ነው። አዎ ለመድኃኔ ዓለም ነግሬዋለሁ። ደህናሽ? እንደምንሽ? ደህና ተገላገልኩ አስል ይሄው እናንተ ዘይትና ውሃ ሆናችሁ ተገናኛችሁ። አይድሌ ወይ አይድሌ ያልተባረከ ትዳር። የኛ ትዳር ነው ያልተባረከው እንዴ? እኔ ወጣኝ አልኩት እንዴ? አሉ እኮ ሰማሁት። እንዴ ያንተ እናት ናት እንጂ እንዴ የልጄ ትዳር 3 ጉልቻ አልተባረከ እያለች የልጄን ቀልብ የምትገፋው ማዘር። እናንተ እኮ በማያገባችሁ ጉዳይ እየገባችሁ ነው እየተጋጫችሁ ያላችሁት። ይሄው ሰላይ እየላከች በረገጥኩበት ቤተክርስቲያን እየተከተለች ይሄው እንድትዋጋኛለች። እንዴ ቆይ እኔ ግን እንዴት ነው ነገሩ? እኔ ግብጽ መሰልኳት? ወይ ምን ያስቃል? ይሄ ያስቃል እንዴ?
እንኳን ምስቆ ማገጠው ሚለኝ ትሰሚኛለሽ የኔ ምላስ ከሷ ቢበልጥ እንጂ አያንስም ይሄንን አሳምራ ታውቀዋለች እናንተ እኮ ይሄን ያህል መነጋገር የለባችሁም ማዘር እንዴ ምን ነው ቂንቂና አረገሽ እምቢ አላረጅም ተባለኝ እማዬ ምን እሱ ብቻ እማዬ ነች እንደዚህ ተናገረችው ለአንድ ልጅ አላርጅበት እንጂ ምን አገባኝ ደሞስ አይኗን እያቀላች ከምትዞር እንደኔ ራሷን አጥብቅም አው ኧረ ተው ማዘር እንደው በፈጣሪ ሆነባችሁ እኛንም አታሳቁን እንጂ አይ ወዲያ አይ ቀድሞውኑ እኛ በዚህ ትዳር መገናኘት የለብንም ነበር አንዴ ጥቁር ዶሮ አንዴ ወሰራ ዶሮ ስትጥልብኝ አይደለም እንዴ ከሸጎሌ ቦሌ ወስዶ ቁጭ አረገኝ ታው እንጂ ማዘር በሌለ ነገር ማናቴና ይናገሩብኝ እኔ ኬሬዳሽ ነኝ ደህና ተገላገልኩ ስል እናንተ ደግሞ ይሄው ተገናኛችሁና ጦሶ ናችሁብኝ አይ አለመታደል አይ እሺ ለማንኛውም አናገራታለሁ ኧረ እባክሽ እኔ በሚገባት ቋንቋ አናገራታለሁ ምን ታናገራታለሽ ታው እንጂ ማዘር ወዲያ ተይኝ እባክሽን እናንተም ከዘርዘር ሰጣችሁ በደም አላዋሃዳችሁ አው ዝም ብሎ መጋደል አይ ትሰሚያለሽ እኔ ዙሪያ ጥምጥም ነገር አላውቅ እኔ ኬሬዳሽ አው ኬሬዳሽ ሰው ቢሮ ድረስ ሞታ ለማሰማት ይኬዳል ቆይ ማየ ምን ይሁን ብለሽ ነው ቢሮ ድረስ ሄደሽ የነበረው ነገረችህ ሰብቀኛ የናቷ ቢጤ ሰብቀኛ እኔ እኮ ከራሴ ተማክሬ ነው ለፈጣሪ ከመንገሬ በፊት እናቱን እንዲያስተካክልልኝ ነው ሄጄ ነገርኩት ምን አጠፋው ምን ተናገርኩ እኔን ነው ያዋርሽኛለሽ እንዴ ዛሬው ደግሞ የተለየ ነው ማየ እንደዛ ይባላል ይሄ ምን ይላል ቆሽቢያም ቆይ በሰው ህይወት ውስጥ የምትገቡት ለምንድን ነው ትልቅ ሰው አይደላችሁ እንዴ ማየ ትዳራችን ላይ እኮ ነው ዘመቻ እየከፈታችሁ ያላችሁት ምንድነው የሚያናክሳችሁ እምታናክሱንማ እናንተ ናችሁ ያክስት ልጅ ተብየው ለምን አትፈቹም ትላለች ካላጣው ሴት እሷን ታገባ የዛኔ የሙሽርነቱ ጊዜ በደስታ ያዙ ይልቀቁኝ ስትሉ የነበረው ጣራስ ትወጡ የነበረው እናንተ አይደላችሁ እንዴ ይሆናል ብዬ ነው ነገ ልጆች ሲወለዱ በልጆቹ ነገር ይቀየራል ብዬ ነው እናንተ ግን ቆፍ እንዳለሽ ዶሮ ቂብ ብላችሁ ቀራችሁ ማየ የምትናገሪው ቃል ደስ አይልም እሺ አጎት ተብየው ደግሞ ለእናቴ ስትይ ለምን አትወልጂም ዋናው ልጅ ነው እንጂ ተዳርኩ አይደለም ቢያሳስበው ለኔ ተጸጽቶ ዛሬ እንዲሁ መክኖ እንዳይቀርብ ያሳስበው ባከነ ኬሬዳሽ ነኝ ባፋን ኩሎ ዛሬን ቆርጣህ ሌጥ አታድርገው አንቺ እኮ ልጅ ነሽ እንዴ ተሞሽረሽ ተኩለሽ እልል ተብሎ ትዳር ያለሽ ዓለም አልፎ ምን ችግር አለ ከፈለክ ዞር በል እኔ እናትህ ልጅ አገረድ ይደረሃል ይሄው ቁጭ በል እንጂ እንጀራ እኮ አንተ ነው የሚጠብቀው እኛ እውነተኛንን ስንል በምክንያት ነው በመዲናችን አዲስ አበባ ለኑሮ ተመራጭ በሆኑት በደንበል በሳር ቤት በቦሌ ጃፓንና በአትላስ ከታቀደላቸው ጊዜ ቀደም ብለን ለደንበኞቻችን እንሆ ብለናል አዎ እኛ ሪያሊቲዎች ነን ቤቶችን በጥራትና በብቃት መገንባት ከጀመርን ይኸው 8 ዓመታትን አሳልፈን ጉዞን ቀጥሏል ሪያሊቲ ሪል ስቴት አዲስ የግንባታ ፕሮጀክትን በቅርቡ ለመጀመር በዝግጅት ላይ መሆኑን ስናበስር በታላቅ ደስታ ነው ስማችን እውነት ነው ስራችንም እውነት ነው ሪያሊቲ ሪል ስቴት ስነሳ ይሄ ነበር
ነብሮ ስሜ መዓዛ ስምሽንማ ያውቀዋል ግን እኮ የገላሽን መታጠቢያና የልብሶችሽን ማጠቢያን በመዓዛው ያውቀዋል ታይገር ሳሙና ነው ታይገር በአማርኛ ነብር ቆሻሻን ከልብሶች ላይ የሚያባርር የገላ መዓዛ የሚያሳምር ታይገር የልብስና የገላ ሳሙና ከምንወዳቸው ጋር ያለ የጊዜና የቦታ ርቀት በልባችን ቅርበት ይረታል ከቤተሰባችን ጋር በተቻለ ፍጥነት ስንደጋገፍ አብሮነታችን ይበረታል የላቀ ፍጥነት ጊዜና ቦታን ለሚረታ አብሮነት እናት ባንክ ማን እንደ እናት ወይኔ ልጄን አንተ ገላ የለ እንዴ እንካስቲ እንካ ማይ ምኑን ከምኑ ነው የምታገናኝ አራ ዝምበል ሆድህ አምጣ ይልሃል ግን ቤት በኩል ባዶ ቤት ዘግታብክ አንጀት ተቆልፎ እንዝርት መስልሃል ዴ ወስፋት ሁሉ እኮ ተቆልፏል ልጄ ምን ሆነ ነው ግን እንደዚህ በስማ ስቲንካ ምኑን ከምኑ ነው የምታገናኙ ማይ ዴ በዛሽ ምን በዛ ማይ እውነቱን ንገረኝ ካልሽኝ ውፍረት ነው መቀነስ ያለብኝ እንዴ ማይ አንድ ካሉሽ ሁለት ሶስት ያልሽ ትቀጥያለሽ በይልድ እንዴ ቆይ እንጂ ያ ያልኩ ጉዳይ ከምን ደረሰ የቱ ቀልብ እኮ የለህም ያ የሚሽጥ ቤት አለ ያልሽኝ እንዴ ማይ አሁን በዚህ እድሜ ድልላ ቢቀርብሽ ምን አለበት እንዴ ለምንድን ነው በዛ የምትቃጠየው ዝናብ አለ አስበሽዋል ማይ በዚህ እድሜ ኮሚሽን መቀበል አስበሽዋል አሁን እሱን ማን አለህ ባለፈው ልንመረመር ነው አላልከኝም እኔም እንደው ቁርጥ የለውቅና ሆዶዷን አለመልከት ቆይ ከዚህ በላይ ክፉ ነገር መናገር አለ ዘርሽ እኮ ባሊ ነው ወይ በስማም ዘሪሁን ብሎ ስም ተኝ ወደዛ ስም ብቻ አራተይ ማዬ ታይ ክፉ ቃል ካፈሽ አይውጣ ምን በወጣኝና እኔ ክፉ እናገራለሁ እኔ እንደናቱ ነኝ እኔ እንደናቱ አይደለሁም በሽ ለማንኛውም እሁድ እመጣለሁ እኔ የምለው የምርመራሽ ውጤት እንዴት ሆነ ችግርም እኮ ካለ ሐኪሞቹ አስተካክሉታል እንደምን መረመር ማን ነገርሽ እንዴ የኔ ሰለ ያጋረደች ናታ አንቺ በተደብቂ እሷ አቋቋብሻለች ምኑን ያወቀችው እንዴ መጸነስሽን ነው ባይ ለማንኛውም ቻው እመጣለሁ ተንሻቺ ትርሽ ይችኛት አጋሰስ ቁጭ ብላ ታጓመዳለች እዚህ በተመለሽ ነይ በቃ ትሄድ እንደው ተመለሽ ቡና ይናጠጪ አድባሯን ነው መታሰጫት መቼም ጠርገሽ ወይ ማን ነው በእናት ትዳር ቤተሰብንም ጭምር ነው ማግባት ያለው ምን ነን ጠይቂኛለሽ የማህበረሰብ ባለሙያ ነኝ የምትይው አንቺ አታካች የሆኑ ቤተሰቦች ነው ሁለታችንም ያለን መቻል ነው መቻል አይደለም መለያየት ነው ያለብን እንዴት ነው አንቺ ግን መለያየት ብለሽ ትሞች ነው እንዴ አይውልሽ ትዳር እኮ የልጆች ጨዋታ አይደለም እንደውም በፍጥነት መገናኘት አለብን አሁንማ ወደ ስራ ገባለሁ የሚወራው ነገር ሁሉ እውነት ነው ማለት ነው ማለት ምንድነው የሚወራው አንተ ዘርሽ ማለቴ ብሎ ነገር የለም ምንድነው የሚወራው ነገርኝ አይውልሽ እሉዬ
አልናገርም። አሁንም ከየሰው ኮተት ትለቃቅማለህ ማለት ነው? በጣም ጥሩ። የት ነህ? አሁኑኑ እመጣለሁ። ነይ እስቲ አንቺ መጋዣ ያቺ ሸላ እንዳትሆን ቁጥሩን አይተሽ ንገሪኝ እስቲ። አውትይ ዘርፌ ይላል። ዘርፌ ልጅን ዘረፈቻት እንጂ ሰው ካላጣው ቤት ጠላት ቤት ይገባል። እንጀንማ መድኃኒት አቅምሰዋታል። በጤናማ አይደለም። እቺ ትዳር ግን አትቀጠልም። አንሽና ስልኩን ጸሎት ላይ ናት በያት። ድምፁን ከፍ አድርጊው ደግሞ ቱልቱሏን ስትነፋ እንድንሰማ። ሄሎ ጓደኛዬ አንቺ ምንድነው ተወዛግበሽ የምታወዛግቢ? ይቅርታ የኔ ውድ። ጉዞ ጅማሬውን አገኘ እንጂ ፍጻሜውን አላገኘም። ምንድነው የምትፈላሰፊው? እንዴ ቆይ አንቺ ትዳርና የኔ ህይወት ምን ያገናኘዋል? የኔ ህይወት ካንቺ ትዳር ጋር ይገናኛል አልኩ። ወጣኝ። ምን አልኩሽ? ያንቺ ትዳር ቤትሽ የተሰቀለው ባዶ ፍሬም ጊዜው ይነግዷል። ፎቶ ባዶ ሆኖ ይቀራል ወይም ደግሞ ፎቶ ይመለስበታል። ምን ማለት ነው? በህይወቴ ትዳር ዓለም ውስጥ እንድገባ ምክንያት የሆነኝ ትዳር ፈርሶ እንደማየት ከባድ ነገር የለም። ካንቺ ህይወት ጋር ምን ያገናኘዋል? ምንም። ግን ደግሞ ብዙ ትዳሮች መፍረሳቸው ምክንያት ምን እንደሆነ ማወቅ ያጓጓል አይደል እንዴ? እሉዬ የፈረሰ ቤት እኮ ሁሌም ባዶ ነው። ለምን ፈረሰ? ለምን ባዶ ሆነ? በቃ እህልዋሽ ካልገጠም እንደዚህ ነው። ነገሩን ከስረ መሰረቱ ማጥናት ሳያስፈልግ አይቀርም። ምን እያልሽ ነው? ሄሉዬ ፍየል ወዲ ቅዝምዝም ወዲ ያሉ እናወራለን ውዴ። ቻው። ያችን አሮጊት አቅርቢልኝ አልኩ እኮ። ከጠሎት ላይ በእጅ አይሉኝም አልኩ እኮ። ውይ ጸሎት አይሰማትም እኮ ዝም ብላ ነው የምትለፋው። በሷ ጦስ ልጄ ይሄው ያለ ዘር ቀረብኝ። ሰሚ ባንቺ ጦስ ነው ልጄ ያለ ዘር የቀረችው። ንገሩኝ ባይነሽ አንቺ ጦሰኛ ደሞ አፍ እንዳለው ታወሪያለሽ እንዴ? አለሽ እንዴ? ጸሎቱስ እንዴ ምን ሰይጣን ይያለ ቤት በኩል የሰይጣን ስራ እኮ ይሄ ነው። ሰይጣን እንዴ አረን ያልወጣኝም ሰይጣን ነሽ ግን አንቺ ሰይጣን ነሽ። ስሚ ከልጄ ተከሻ ውረጂ። እኔ አዘርኩሽ ይበቃሻል። እሺ አዎ አልሰማኝ ግባ በለዋሉ። ትሰሚያለሽ? ልጄ ዘሪሁን ዶክተሩ ጋር ሄዶ ተመርምሮ እንደሚወልድ ነግሮታል። ወይ ይሄ ዋሾ ልጅሽ የነገረሽን ነው? ስሚ ልጄ አበጠራን ጠርጥራ ነግራኛለች። አዎ ዘር መስጠት እንደማይችል። ወይ ስሚ ልጄ ጸንሳለች። አሁን በቅርቡ አሜሪካን ትሄዳለች። ባኪ ዝም በይ እጭ እንዴት ይገላግለኛል ከዚህ ሴት። ምን እንዳው አንቺ አትናገሪ? መጀመሪያ አንተ ተናገር። ሉዬ እኔ እንደዛ ያልኩት አፌን አዳልጦኝ ነው። እንደዛ የሚባል ነገር የለም። ትናገራታለህ። መቼም ያለ ምክንያት የሚወራው ሁሉ እውነት ነው ብለህ አፍህን ሞልተህ በድፍረት አትናገርም ነበር። የሰማኸው ነገር አለ? ቆይ አንቺ እንፋታ ያልሽው ምን አስበሽ ነው? እሱን እነግርሃለሁ። መጀመሪያ አንተ ተናገር። አንቺ ካልተናገርሽ አልናገርም። መጀመሪያ አንቺ ንገሪኝ። ስለዚህ ፍቻችን ይጸናል ማለት ነው። ቆይ ማን ነው? እማዬ ነች። አንሳላቸው።
ሄሎ ማዬ ይኸውልህ ስማኝ ምንድነው ምን ሆንሽ ልጅሽ ዘር መተካት አይችልም ብላለች ማን ነው ልጅሽ ዘር አይሰጥም ያለው የባለቤትህ እናት እንደው አይቅናት አሁን ነው መርፌ መሰካላት ላንድዬ ማን እንደሚነቅልላት አያለሁ ወይ ማዬ በቃ በኋላ ደውልልሻለሁ አሁን ምኑ ያስቃል ማን ይደውለው አንቺ እንጂ እማዬ ናት ምን ያስቃል ከዚህ በላይ ምንም ያስቅ ነገር አለ ሉዬ ዘመዶቻችን እናቶቻችን ጦርነት እየገጠሙ ያሉት እኮ በእኛ ሜዳ ላይ ነው በያንቺ ስልኩን አንሺው አቤት እማዬ ይኸው ድፍረትና አለዋና ዙራት ልጄ ይውለድበት ልጅ ተረከብኝ አትለኝ መሰለሽ እማዬ ስልኩን ዝጊው እንዴ ቆይ ምን አልኩና ዝጊው አልኩሽ እኮ በሊሳብ ክፈልና እንውጣ እንዴ ዋናውን ጉዳይ ሳትነግሪኝ የቱን ይፍቹው ነው ዘርሽ የኛ ትዳር እንዲፈርስ ቤተሰቦቻችን ብቻ ሳይሆኑ አንዳንድ ጓደኞቻችንም ጭምር እንደሚፈልጉ ታውቃለህ እና ስለዚህ ሰላማችን መለያየታችን ነው ይኸውልሽ ሉ ዝርዝሩን ቤታችን እንነጋገርበታለን ቆይ እየተቃቀፉ መለያየት አለ እንዴ ይሄ ዛሬ ምሽታችን የመጨረሻችን ሌሊት እንደሆነ ጀወቅ ሉ የግራ እየገባሽ ነው ማስተር ሲን ዘንድሮ እንደምመረጥ ታውቃለህ ምን እሱን ማን ያደለው እንዴ ማስተምርሽ ወገኛ ማስተማር ምን ወጋለው ምን ላይ ደረሽ ማለት እኮ ያስፈልጋል እንደምትመረቂ እርግጠኛ ያስፈልጉ ዘርሽዬ ደስ ይበል አብሮ ደስ ይበላል ምን ተገኘ ልመረቅበት ያዘጋጀው ትረስ ጸደቀልኝ የውነት እንኳን ደስ አለሽ እኔ ቆንጆ የፍቺ ሰርግ ወዴት ሄድሽ ዛሬ በጣም ደስ ብሎኛል በጣም